ሰላም ጤና ይስጥልኝ እጅግ የተወደዳችሁን የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን የላብ መብዛትን ወይም ደግሞ ከመጠን በላይ ማላብን እንመለከታለን። ከመጠን በላይ ማላብ በምን ምክንያት ይከሰታል? ምልክቶቹ ማለትም ተያይዘው የሚከሰቱ ምልክቶች ምንድናቸው? መፍትሄው እናም ደግሞ ሕክምናውስ ምን ይመስላል የሚለውን በዚህ የጤና ትምህርት ላይ የምንዳስስ ይሆናል። ይህ የጤና ቪዲዮ ጠቃሚና እንዲሁም አስተማሪ ስለሆነ እስከ መጨረሻው እንድትመለከቱትና ሼርም በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ ይሁንላችሁ። ከመጠን በላይ ማላብ በህክምናው ሃይፐርሃይድሮሲስ ይባላል። ይህ ሁኔታ ሰውነታችን የሙቀት መጠኑን ለመቆጣጠር ከሚያስፈልገው ላብ በላይ ሲያልበን ይከሰታል። በተቀመጣችሁበት ቀዝቃዛ የአየር ሁኔታ ውስጥ ስትሆኑ ወይም ደግሞ ላብ ሊያለባችሁ በማይችሉበት ጊዜ በድንገት ላብ ሊከሰትባችሁ ይችላል። ላብ ከኤክሪን ግላንዶች ወይም ደግሞ ከላብ እጢዎች የሚወጣ ሽታ የሌለው ፈሳሽ ነው። ላብ የሰውነትን ሙቀት መቆጣጠርና ከመጠን በላይ ሙቀትን ለመከላከል ይረዳል። በቆዳችን ውስጥ ኤክሪን እጢዎች ወይም ደግሞ የላብ እጢዎች አሉ። ላብም ከነዚህ እጢዎች በቧንቧዎች አማካኝነት ወደ ቆዳ ይተላለፋል። ላብ ከቧንቧዎቹ ከወጣ በኋላ ከፈሳሽነት ወደ ጋዝነት ይለወጣል። እናም ሰውነታችን ለማቀዝቀዝ ከቆዳችን ይጠፋል ወይም ደግሞ ይተናል ማለት ነው። ሃይፐርሃይድሮሲስ የላብ እጢዎች ከመጠን በላይ በመስራታቸው ምክንያት የሚከሰት የተለመደ ችግር ነው። ሁለት አይነት ሃይፐርሃይድሮሲስ ወይም ደግሞ ከመጠን በላይ ማላብ ወይም ደግሞ የላብ መብዛት አይነቶች አሉ። የመጀመሪያው ፕራይመሪ ፎካል ሃይፐርሃይድሮሲስ ሲባል፣ ሁለተኛው ደግሞ ሰከንደሪ ጀነራላይዝድ ሃይፐርሃይድሮሲስ ይባላል። ፕራይመሪ ፎካል ሃይፐርሃይድሮሲስ ወይም ደግሞ የመጀመሪያው ከመጠን በላይ የላብ መብዛት፣ ይሄኛው ስር የሰደደ የቆዳ ችግርን ያሳያል። የጄኔቲክ ለውጥ ወይም ደግሞ ሙቴሽን ይህንን ሁኔታ ያስከትላል። ይህ ማለት ከቤተሰብ ሊወረስ የሚችል ችግር ነው ማለት ነው። በጣም የተለመደው ከፍተኛ የላብ መብዛት አይነት ነው። ብዙውን ጊዜም የብብትን፣ የእጅን፣ የእግርንና የፊት ቆዳን ያጠቃል። ብዙውን ጊዜም ከ25 ዓመት ዕድሜ በፊት ይጀምራል። ሁለተኛው ሰከንደሪ ጀነራላይዝድ ሃይፐርሃይድሮሲስ የምንለው ነው። ይሄ በሌላ የጤና እክል ምክንያት የሚከሰት ወይም ደግሞ የመድኃኒት የጎንዮሽ ጉዳት ሊሆን የሚችል ከመጠን በላይ የላብ መብዛት ችግር ነው። እንደ ስኳር በሽታና የፓርኪንሰን በሽታ ያሉ አንዳንድ በሽታዎች እንዲሁም ናክሮሲን ያሉ መድኃኒቶች ለዚህ ችግር በምክንያትነት ይጠቀሳሉ። ይሄ ሁኔታ በምተኙበት ጊዜ ላብን ሊያስከትል ይችላል ወይም ደግሞ በእንቅልፍ ሰዓት ላብ ሊከሰትባችሁ ይችላል ማለት ነው። አሁን በመቀጠል ከመጠን በላይ ማላብ ምልክቶችን እናያለን። የዚህ ችግር ዋነኛ ምልክቱ ላብ ነው። ላብ በሚያልባችሁም ጊዜም የሚሰማችሁ ስሜቶች ይኖራሉ። እነዚህም በቆዳ ላይ እርጥበት ይኖራል፣ የልብስ መርጠብ ይኖራል፣ እንዲሁም ከጉንጭ ወይም ደግሞ ከግንባር ላይ የሚንጠባጠቡ የፈሳሽ ጠብታዎች ይኖራሉ ማለት ነው። ከጊዜ በኋላም ከመጠን በላይ ማላብ ሌሎች ምልክቶችን ያስከትላል። ይህም ስንል ላብ ቆዳን ሲያስቆጣ ማሳከክና እብጠት ይፈጠራል። በቆዳ ላይ ያሉ ባክቴሪያዎች ከላብ ቅጣይቶች ጋር ሲደባለቁ የሚፈጠር የሰውነት ሽታ ይኖራል ወይም ደግሞ ሽታ ያመጣል። ሌላው በእግር ላይ መሰንጠቅ ወይም ደግሞ የቆዳ መላጥ ምልክቶችን ሊያስከትል ይችላል ማለት ነው። ይህ ችግር ግን ከጊዜ በኋላ ከቆየ ወይም ደግሞ ስር ከሰደደ ሊከሰቱ የሚችሉ ምልክቶች ናቸው ማለት ነው። ታዲያም ከፍተኛ ላብ ማህበራዊ ጭንቀትንና እንዲሁም ደግሞ እፍረትን ያስከትላል። ብዙ ከፍተኛ ላብ ያለባቸው ሰዎች በሚያልባቸውም ጊዜ ያፍራሉ ወይም ደግሞ ከሌሎች ሰዎች ጋርም መሆንን ይፈራሉ። ይሄ ሁኔታ በአእምሮ ጤና ላይ ተጽዕኖ ካሳደረ ምልክቶቹ ለመቆጣጠር የጤና ባለሙያ ማማከር ያስፈልጋል ወይም ደግሞ ሕክምና ማድረግ ያስፈልጋል ማለት ነው። አሁን ደግሞ ከመጠን በላይ ማላብ ወይም ደግሞ የላብ መብዛት መንስኤዎቹን ወይም ደግሞ ምክንያቶቹን እናያለን። የላብ እጢዎች ከመጠን በላይ በሚሰሩበት ጊዜ ከፍተኛ ላብ ያስከትላሉ። በሚሞቀን ሰዓት እነዚህ እጢዎች ሰውነታችንን ለማቀዝቀዝ ላብ ይፈጥራሉ። ይህ ሂደት እንቅስቃሴ ስናደርግ ወይም ደግሞ ስንጨነቅ ይከናውናል። ነገር ግን ከሙቀትና ከአካል ብቃት እንቅስቃሴ ውጪ እነዚህ እጢዎች ሊሰሩም ይችላሉ። ይሄ ሁኔታ ነው ሃይፐርሃይድሮሲስ የምንለው። ይሄ ማለት በዘፈቀደ የላብ መብዛት ችግር ሲኖር ማለት ነው። ያለምንም እንቅስቃሴ ወይም ደግሞ ጭንቀት ውስጥ ሳትሆኑ ላብ በድንገት የሚከሰትባችሁ ከሆነ ማለት ነው። ነገር ግን ከመጠን በላይ ላብን እንዲመነጭ የሚያደርጉ አነሳሽ የሆኑ ወይም ደግሞ ቀስቃሽ የሆኑ ሁኔታዎች አሉ። እነዚህን ሁኔታዎች ስንመለከት እንደ ውጥረት፣ ጭንቀት፣ ፍርሃት ወይም ደግሞ መረበሽ ያሉ የተወሰኑ ስሜቶች ሊሆኑ ይችላሉ። ሞቃታማ የአየር ጠባይ ወይም ደግሞ እርጥበት ካለ፣ የአካል ብቃት እንቅስቃሴ ወይም ደግሞ አካላዊ እንቅስቃሴ ማድረግ፣ ቅመም የበዛባቸው ምግቦችን፣ ቅባታማ ምግቦችን፣ ስኳርና ጨው የበዛባቸው ምግቦችና እንዲሁም ደግሞ ከፍተኛ የፕሮቲን መጠን ያላቸው ምግቦች፣ ከመጠጥ ደግሞ እንደ ካፌንና አልኮል ያሉ መጠጦች፣ እነዚህ የላብ መመንጨትን
ሊያባብሱ የሚችሉ ቀስቃሽ የሆኑ ሁኔታዎችና ምክንያቶች ናቸው ማለት ነው። ሌላው ደግሞ መድኃኒቶች ናቸው። ለከፍተኛ የደም ግፊት፣ ድባቴና እንዲሁም ደግሞ ለመርሳት ችግር የሚታዙ መድኃኒቶች ከፍተኛ ላብን ሊያስከትሉ ይችላሉ ወይም ደግሞ የላብ መብዛትን ሊያመጡና ሊያባብሱ ይችላሉ ማለት ነው። ታዲያም እነዚህ መድኃኒቶች እየወሰዳችሁ ላብ የሚከሰትባችሁ ከሆነ ወይም ደግሞ የሚበዛባችሁ ከሆነ ለሐኪማችሁ ልታሳውቁ ይገባል። ነገር ግን ሐኪም ሳታማክሩ ፈጽሞ መድኃኒት መውሰዳችሁን ማቋረጥ የለባችሁ ማለት ነው። ሌላው ከመጠን በላይ ማላብ የሚከሰትበት ዋነኛውና በጣም አሳሳቢ የሆነው ምክንያት የጤና ችግር ሲሆን ነው። ይህም ስንል በተለያዩ የጤና ችግሮች አማካኝነት የላብ መብዛት ሊከሰት ይችላል ማለት ነው። እነዚህ የጤና ችግሮች የምንላቸው ለምሳሌ የስኳር ህመም፣ የወር አበባ መዛባት፣ ማረጥ፣ የላባ ምንጭ የጤና ችግር ካለ፣ የታይሮይድ ሆርሞን መዛባት፣ በደም ውስጥ የስኳር መጠን መቀነስ፣ የካንሰር ህመም፣ የልብ ህመም፣ የነርቭ ችግር፣ የክብደት መጨመር ማለትም ከልክ ያለፈ የሰውነት ስብ ክምችት መኖር፣ ከልክ ያለፈ ጭንቀት ካለ፣ እንዲሁም ደግሞ ኢንፌክሽን በተለይ ደግሞ የቲቪ ኢንፌክሽን፣ እነዚህ በዋነኛነት የላብ መብዛትን ሊያስከትሉ የሚችሉ የጤና ችግሮች ናቸው ማለት ነው። ታዲያም በስተመጨረሻ ለዚህ ችግር መፍትሄው ምንድነው ወይም ደግሞ ህክምናው ምንድነው የሚለውን ማየት ይኖርብናል ማለት ነው። ህክምናው ባለባችሁ የከፍተኛ ላብ አይነትና እንዲሁም ደግሞ የላብ መብዛቱ በሰውነታችሁ ላይ በሚከሰትበት ቦታ ላይ የተመሰረተ ነው። ከመጠን በላይ ላብን ለመቀነስ በሐኪም የሚታዘዙ መድኃኒቶች አሉ። እነዚህ መድኃኒቶች የነርቭን ተግባር የሚያግዱ መድኃኒቶች፣ ጭንቀትን የሚከላከሉ መድኃኒቶች እናም የላብ መጠንን ለመቀነስ የሚረዱ መድኃኒቶች ናቸው። እነዚህ መድኃኒቶች በሐኪም መሰረት እንዳስፈላጊነቱ ይታዘዛሉ ማለት ነው፣ ከምርመራው በኋላ ማለት ነው። ሌሎች ህክምናዎችም ይኖራሉ፣ ማለትም ከመድኃኒቱ ባለፈ ማለት ነው። ለምሳሌ የቴራፒ ወይም ደግሞ የስነ ልቦና ህክምና ይኖራል። ምክንያቱም ይሄ ማህበራዊ ጭንቀትን ሊፈጥር የሚችል ችግር ስለሆነ የቴራፒ ህክምና ያስፈልገዋል። ሌላው ኦዶንቶፌሬሲስ የሚባል ህክምና አለ። እንዲሁም ደግሞ የመጨረሻው የህክምና አማራጭ የቀዶ ጥገና ህክምና ይሆናል ማለት ነው። ከመጠን በላይ ማላብ ከባድ ከሆነ ወይም በመድኃኒት ችግሩ የማይድንና የማይፈታ ከሆነ ቀዶ ጥገና የመጨረሻው አማራጭ ህክምና ነው። ቀዶ ጥገና ስንል ላብን የሚያመነጩትን እጢዎች ለማስወገድ ወይም ደግሞ ነርቮችን ለመቁረጥ የሚደረግ ዘላቂ የሆነ የህክምና አማራጭ ማለት ነው። ነገር ግን የጎንዮሽ ጉዳቶች አሉት። እነዚህም የጎንዮሽ ጉዳቶች ከቀዶ ጥገና በኋላ በሌሎች የሰውነት ክፍሎች ላይ ጉዳት መድረስና የላብ መጨመር ሊኖር ይችላል ማለት ነው። ስለዚህ የመጨረሻ ህክምና የሚባለው የቀዶ ጥገና ህክምና ነው። ማለትም ችግሩ በጣም ከባድ ከሆነ እስከ ቀዶ ጥገና ሊያደርስ ይችላል ማለት ነው። እነዚህ እንግዲህ ከህክምና አንጻር የሚደረጉ የህክምና አማራጮች ናቸው። ነገር ግን ይህን ችግር ደግሞ በቤት ውስጥም በቀላሉ መፍትሄ መስጠት ይቻላል። ለዚህም ሲባል በየቀኑ መታጠብ ወይም ደግሞ ሻወር መውሰድ ያስፈልጋል። ይህም ማድረግ ባክቴሪያዎችን ለማስወገድ ይረዳል። ሻወር ከወሰዳችሁ በኋላ እግራችሁን በደንብ ማድረቅ፣ በጣት መካከል በደንብ ማድረቅ ያስፈልጋል። እንዲሁም ደግሞ ፓውደር መጠቀም። የምትጠቀሙትን ጫማና ካልሲ መምረጥ ይኖርባችኋል። ጫማችሁና የጫማችሁ ሶል ከቆዳ የተሰራ ቢሆን ይመረጣል። ጫማን መቀየር ያስፈልጋል። አንድን ጫማ ከሁለት ቀን በላይ ባትጠቀሙ ይመከራል። የምትጠቀሙት ካልሲ ጥጥነት ወይም ደግሞ ሱፍነት ያለው ቢሆን ይመረጣል። ይህም የሆነበት ምክንያት ከጥጥ ወይም ደግሞ ከሱፍ የተሰሩ ካልሲዎች እርጥበትን የመምጠጥ ባህሪ ያላቸው ሲሆን እንቅስቃሴ በጣም በምታበዙበት ወቅት ደግሞ እርጥበትን በደንብ ሊመጡ የሚችሉ የአትሌት ካልሲ የሚባሉትን መጠቀሙ ይመከራል ማለት ነው። እግራችሁም አየር እንዲያገኝ ማድረግና ማናፈስ ይኖርባችኋል። በሚመቻችሁ ሰዓት እግራችሁን ከጫማችሁ ማውጣትና ማናፈስ፣ እንዲሁም ደግሞ በቤት ውስጥ ደግሞ ስትሆኑ ነጠላ ጫማዎችን ብታደርጉ ይመከራል ማለት ነው። ሌላው ከጥጥ ከሱፍ ወይም ደግሞ ናይለን የተሰሩ ልብሶችን ማዘውተር ይኖርባችኋል። እነዚህ ልብሶች አየር በደንብ እንዲዘዋወር ማለትም በሰውነታችሁ ውስጥ አየር እንዲገባ ያደርጋሉ ማለት ነው። ሌላው ከአመጋገብ ጋር በተያያዘ ደግሞ ቅባት ያለባቸው ምግቦችና እንዲሁም ደግሞ የአልኮል መጠጦችን መቀነስ ይኖርባችኋል፣ ችግሩን ሊያባብሱ የሚችሉ ምክንያቶችና መንስኤዎች በመሆናቸው ማለት ነው። ሌላው ደግሞ ይሄ ሁኔታ ማለትም የላብ መብዛት በጤና ችግሮችም ሊከሰት ስለሚችል ቅድም ያልነው የጤና እክሎች ካሉባችሁ ለነዛ የጤና ችግሮች በጊዜውኑ ህክምና ማድረግና መፍትሄ ማግኘት ያስፈልጋል ማለት ነው። ስለዚህ በእነዚህ መፍትሄዎችና እንዲሁም ደግሞ በእነዚህ የህክምና አማራጮች ይህንን ችግር መቀነስና ከወዲሁም መከላከል ይቻላል ማለት ነው።